ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ የሚዜዎቹ እያላችሁ ትቀጥላላችሁ። ዛሬ ሙሽሮቹ አርፍደው ቅጥል እርር አድርገውናል። እርርኛማ ሙሽራው አመለጠ ወይ እስከ ማለት ደረጃ ደርሰን ነበረ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እርግጠኛ ነኝ በጉጉት ስጠብቁ እንደኔ የተናደዳችሁ ምን ሆነው ነው? ምን ተፈጠረ? ሙሽራው አመለጠ ወይ? ብዙ ጊዜ ታውቃላችሁ ሙሽራዎች በጉጉት ሲጠበቁ ባል ጥፍት የሚልበት አጋጣሚ አለ ማለት ነው። እና ከእንደዚህ አይነት ውርደት ይሰውረን፣ ቤተሰብ ይሰውረን። በጣም ብዙ ልጆች ሙሽራው እየቀረባቸው ማለት ነው። እውነት ለመናገር ይሄ ወሽመጥ ከወሽመጥም ማለት ነው ሁሉ ነገራችሁ ነው ስብርብርብርብር ቁጥርጥርጥርጥ የሚለው ማለት ነው። እና ለጥላታችን ራሱ እንደዚህ አይነት ነገር እንደው አያጋጥመው ነው የምለው እኔ። እና ለማንኛውም ዛሬ ሀይሚጌና ጅንኑ ማለት ነው ተሞሽረዋል። አቤት ማማር፣ አቤት ውበት፣ አቤት ግርማ ሞገስ። እናንተ ልበሱት ቬሎውን፣ እናንተ ልበሱት ሱፉን። የእውነት ነው የምላችሁ ሁለቱም በጣም ነው የሚያምሩት። ሀይሚዬም ቬሎዋ ያምራል፣ ተውባለች፣ ደምቃለች። ጅንኑም ጅንን ብሎ እንግዲህ አምባሳደር ቡራ የሱፍ አምባሳደርነት እንትን ብትል በጣም ያዋጣሃል። በነገራችን ላይ ማስታወቂያዎች ምናምን ብትሰራና አምባሳደር ብትሾም የሱፍ በጣም ነው የሚያምርበት ሱፍ። ከዚህ በፊትም ለብሰህ አይቻለሁ። የዛሬው ደግሞ ያበደ ነው፣ በጣም ያምራል። በቃ ምርጫ ራሱ የሱፍ ምርጫ ያምራል። ቬሎ ራሱ የመረጠለት ለሀይሚዬ እሱ ነው። ግን ቬሎዋ ሲያምር፣ እኔ እንደዚህ አይነት ቬሎ በጣም ነው የምወደው። አንዳንድ ቬሎች አሉ አይደል እጀ ጉርድ የሆኑ፣ አንዳንዶቹ ደግሞ በማንገቻ የሆኑ ይሄ ደረታቸው ክፍት ምናምን፣ እንደዚ አይነት ቬሎ አልወድም እኔ። እንደዚህ እጀ ሙሉ የሆኑ በቃ በጣም የሚያምር። አሁን ሀይሚዬ የለበሰችው ዛሬ በጣም ነው የሚያምረው ቬሎዋ በጣም። እና ውዶቼ እንግዲህ ቡራዬ በሰፊው ምኞቱን ተመኝቷል ማለት ነው። ገና ሙሽሪቱ ሳትመጣ ወደፊት ያቀዱት እቅድ አለ። እሱም ደግሞ ስርዓቱን በጠበቀ መልኩ ሽማግሌ ተልኮ ቀለበት በስርዓት በቃ በአገራችን ባህል መሰረት ድል ባለ ሰርግ ማግባት እንደሚፈልግ እንግዲህ ንግስቷን ጨረቃዋን ተናግሯል ማለት ነው ቡራዬ። እኛም በተስፋ እንጠብቃለን። ምኞትህን ምኞታችሁን ያሳካላችሁ። እኛ ሁሌም የእናንተን ደስታ እንጂ የእናንተን ሀዘን ማየት አንፈልግም። ራስህም ገልጸኸዋል። ብዙ ፋሚሊዎቻችን የእኛን ለውጥ የእኛን ደስታ ነው የምትመኙልን እና ከልብ እናመሰግናለን። ፈጣሪ እድሜና ጤና ሰጥቶን ደግሞ እዛ ደረጃ ላይ ደርሰን ለመደሰት ያብቃን ብሏል ማለት ነው። አዎ ቡራዬ እውነት ምኞታችሁን እንግዲህ ሁሉንም እውን ያደርግላችሁ ነው የምለው። በጣም ነው የምታምሩት። የሙዚቃዋ ፓርት ግን ያስቃኛለች። ቡራ ያንጎራጎራት ምናምን መጨረሻ አካባቢ ማለት ነው። እና ይደገማል፣ እሱ ሙዚቃ ይደገማል። እና እውነት ለመናገር በጣም ነው የሚያምሩት። ምንም አይወጣላቸውም በቃ ምንም። በዛ ላይ ቤታቸውን ፏ አድርገዋል፣ ሶፋ ቀይረዋል፣ የምግብ ጠረጴዞች በቃ ለውጥ ይላቸዋል። ይሄ ነው ትሰራለህ፣ ትለወጣለህ። እስኪ ከምትቀኑ እንደነሱ ስሩ፣ እንደነሱ ለመለወጥ ሞክሩ። ይሄ ነው በቃ ለውጥ ይሏቸዋል። ይሄ ነው ማንንም ሳትነካ፣ ማንም ጋር ሳትደርስ፣ የማንንም ብሔር የማንንም ሃይማኖት ሳይነኩ በራሳቸው ሙድ ብቻ የሚንቀሳቀሱ እንቁ ወጣቶች ማለት ነው። ለውጥ ላይ ነው ያሉት። የለውጥ ጊዜ ነው እነሱ ጋር ያለው አሁን ላይ ስሬስ ማለት ነው። እነሱም ተለውጠው ሌሎችንም እየለወጡ ነው። እኛንም እየለወጡ ነው ያሉት። እኛም እኮ በእነሱ እየሸቀልን ያለ ነው። እንደ እውነት ለምን አይነገርም? እውነት ይነገርላቸው ለእነዚህ ልጆች። ለብዙ ሰው እንጀራ እየከፈቱ ነው። ኢትዮጵያ ለጓደኞቻቸው ማለት ነው ዩቲዩብ እየከፈቱ እያስተማሩ፣ እያሰለጠኑ፣ እያስተዋወቁ እዚህ ደረጃ የደረሱ በጣም ብዙ ልጆች አሉ። ከሌ ማለት ይቻላል። እንደውም አንዳንዶቹ ሰነፍ ስለሆኑ እየሰሩበት አይደለም። አሁን ቅዱስም የለም
ሊንዳም የለችም ዩቲዩብ ላይ ጠፍተዋል። ሰነፎች ስለሆኑ ማለት ነው፣ አይዲያ ስለሌላቸው። እኔ ቢሰሩ የት በደረሱ ማለት ነው፣ እንደነሱ ቢሰሩ ማለት ነው። የእውነት አትሞኙ። እና ሀይሚ ቡራጌ እኔ ሳላደንቃችሁ አላልፍም። በነገራችን ላይ በጣም ጎበዝ ስማርት የሆናችሁ ልጆች ናቸው። ሰው ደግሞ በጣም ነው የሚወዳችሁ፣ በጉጉት ነው የሚጠብቋችሁ። በዛ ላይ ደግሞ ለተመልካች ያላችሁ ክብር እውነት አንዳንድ ጊዜ ማለት ነው ፕራንክ እንኳን ሲሰሩ ፕራንካቸው ረዘም ብሎ እስከ ሳምንት ምናምን ከዛም በላይ ሲሄዱ ኦዲየንስ በጣም ሲጮህባቸው ያቆማሉ። እንደ አብርሽ አይደሉም። አብርሽ አለ ግግም ያለ ገገማ 9 ወር ሙሉ ሚስቱን ሲያሰቃይ ሲያንገላታ፣ ይሄው አሁንም አልበቃ ብሎት ጭራሽ ከሄርሜላ ጋር እየተለጣጠፈ ይመጣል። አድናቂዎቹ ተው ባካችሁ ባካችሁ እያሉ ይለምናሉ። እሱ መስሚያው ጥጥ የሆነ መስሚያው ለተመልካች ክብር የሌለው ማለት ነው። እኔ አብርሽንና ቡራን አላወዳድራቸውም። ቡራ በጣም ለተመልካች ክብር አለው። አብርሽ ክብር የለውም ለተመልካች ምንም ነገር። የራሱን ብቻ ነው በቃ መከሽከሽ የሚፈልገው ግግም ያለ ገገማ። እኔ እንዴት እንደሚያናድደኝ ሰሞኑን ቅጥል ነው የሚያደርገኝ አብርሽ ሲያስጠላ። ትውልድ ከሱ ምን ይማር? የእውነት በትዳር ላይ ዝሙት ቁም ነገር እውነት በጣም ነው የሚያስጠላው እኮ። መማርስ ካለብን ከነ ሀይሚዬ ከነ ቡራዬ ነው እንጂ አሁን ከአብርሽ ምንድን ነው የሚማረው? ቡራ ለሀይሚዬ እንዴት ክብር እንዳለው የእውነት እንዴት ክብር እንዳለው ሁሌም ስለ ቅመሟ አውርቼ መጨረስ አልችልም። እንዴት ብዬ ልግለጽላችሁ? ቅመሟ ነው የሚለው ቃላት ያጥረዋል ማለት ነው። ስለሷ ለማውራት በምንም አይነት መንገድ አናወዳድራቸውም ሁለቱን። እሱም ወንድ ይባላል ጭቃ እና ለማንኛውም ማለት ነው ውዶቼ ምንላችሁ ፈልጌ ነው ሀይሚና ቡራዬ መጨረሻችሁን ያሳምርላችሁ። በልጅ ተባርካችሁ ቤታችሁ በሀብት በጤና ትርፍርፍርፍ ብሎ ያሳየን። ይህንን ነው የምመኝላችሁ የኔ እንቁዎች የኔ ጨረቃዎች ማለት ነው። ጅንን ደግሞ በጣም አምሮብሃል። በጣም ነው የምወድክ የኔ ጠንበለል ማለት ነው። እንዴት እንዳማረበት ግርማ ሞገስ ትላላችሁ፣ በቃ ትጠላላችሁ። እና እንደዛ ነው። ዛሬ ግን አርፍዳችኋል። እውነት እኔ ራሱ የቀሩ ነው የመሰለኝ። በእርግጥ ፖስት ተደርጓል ፎቶ፣ እኔ ቪዲዮ አልሰራሁም፣ ግን እየጠበኳቸው ነበረ እና ዛሬ ሰዓታቸውን አሳልፈው የትናየት ሰዓት ነው እንግዲህ ያለፈው። እና ሰዓታችሁ ይከበር፣ ሰዓት አክብሩ። ትገረፋላችሁ። እኛ እናንተን በጉጉት እየጠበቅን በቃ ቀሩ ብለው ሰው ተስፋ ከቆረጠ በኋላ አንተ ትፖስታለህ። ለማንኛውም ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።